አብዛኛው ሰው ህይወቱ የሆነ ቦታ እንደቆመ ይሰማዋል። ለመለወጥ ደጋግሞ ያስባል፣ ግን ምንም የሚለወጥ ነገር የለም። ቀናቶች ውደታቸውን ጠብቀው ይለወጣሉ። ጊዜው ይነግዳል። እድሜ እየጨመረ የሰው ልጅ ጥንካሬውን እያጣ ይሄዳል። እውነታው በምናብ በመሳልና ደጋግሞ በማሰብ ብቻ የሚመጣ ጤናማ ለውጥ የለም። ይህንን ቪዲዮ ለመለወጥ ቁርጠኛ ከሆናችሁ ብቻ ተመልከቱት። ያለበለዚያ በከንቱ ጊዜያችሁን አታጥፉ። ለለውጥ ቁርጠኛ ከሆናችሁ አሁን የምነግራችሁ 7 ዘዴዎች እንዴት ህይወታችሁን እንደሚቀይሩ እናያለን። እያንዳንዱ ሰው የዕለት ተዕለት ልምድ ይኖረዋል። በእያንዳንዱ ቀን ከጠዋት እስከ ማታ የምናሳልፈው ሁኔታ ህይወታችን ላይ ተጽዕኖ አለው። በተጨማሪም የተለመዱ ነገሮች ናቸው። በለመድነው ሁኔታ እየሄድንና ተመሳሳይ ነገር እያደረግን የተለየ ውጤት መጠበቅ የለብንም። አሁን ቀላል የሚመስሉ ነገር ግን በትክክል ከተተገበሩ ህይወታችሁን የሚቀይሩ 7 ነገሮችን እናያለን። አንደኛ፣ ጠዋታችሁን በግልጽ ጀምሩ። አብዛኛው ሰው ከእንቅልፉ ሲነሳ ስልኩን መነካካት ይጀምራል። ይህ ቀላል የሚመስል ልምድ ግን ህይወታችሁን ባለበት ሊያስቀር እንደሚችል ማንም አልተገነዘበም። ጠዋት ስትነሱ ለ5 ደቂቃ ያህል በጸጥታ ቆዩ። ጸሎት የዕለት ተዕለት ልምዳችሁ ይሁን። በተረጋጋ መልኩ በጥልቀት መተንፈስ ወይም ንጹህ አየር መውሰድ፣ ሰውነታችሁን ማፍታታት። ይህ ድርጊት አይምሯችሁ ቀኑን እንዲቆጣጠርላችሁ ይረዳል። ሁለተኛ፣ በእያንዳንዱ ቀን አንድ አስፈላጊ ግብ ላይ አተኩሩ። ሁሉንም ነገር በአንድ ጊዜ ለማድረግ አትሞክሩ። ስራችሁን ከሰዓት በፊት ለመጨረስ ሞክሩ። የግልም ሆነ የቅጥር ስራዎችን ልትሰሩ ትችላላችሁ። አብዛኛው ሰው ስራን የማሳደር ልምድ አለው። ሰዓት አጥቶ ሳይሆን በማይጠቅሙ ነገሮች ሰዓቱን እያባከነ ነው። የምትሰሩትን አንድ ቅድሚያ የሚሰጠውን ስራ ምረጡ። ከዛም ከሰዓት በፊት ጨርሱት። በዚህ ተግባራችሁ የበለጠ ትኩረት፣ በራስ መተማመንና የመቆጣጠር ስሜት ይሰማችኋል። ሶስተኛ፣ ለአይምሯችሁ ጥሩ ነገሮችን መግቡ። የምትመለከቷቸውና የምታዳምጧቸው ነገሮች እናንተ እንዴት ማሰብ እንዳለባችሁ ይቀርጻሉ። ስለዚህ የምታዩትን ነገር ልትመርጡ ይገባል። 10 ደቂቃ ሶሻል ሚዲያ ላይ ካጠፋችሁ 10 ደቂቃ ደግሞ አዎንታዊና አስተማሪ የሆነ ወይም ለህይወታችሁ ጠቃሚ የሆነ ነገርን አንብቡ፣ አሊያም ደግሞ አዳምጡ። ወደ አይምሯችሁ የገባው ነገር በአንድም ሆነ በሌላ መንገድ ህይወታችሁ ላይ ተጽዕኖ ማሳደሩ አይቀርምና ጥንቃቄ አድርጉ። አራተኛ፣ በየቀኑ ሰውነታችሁን አንቀሳቅሱ። በሚገባ አስባችሁበት የሰውነት እንቅስቃሴን አዘውትሩ ወይም የአካል ብቃት እንቅስቃሴን ስሩ። ይህ ሰውነትን የማንቀሳቀስ ተግባር ለአይምሯችን እኔ በህይወት አለው፣ አቅም አለኝና ጠንካራ ነኝ የሚሉትን ነገሮች ይነግረዋል። አምስተኛ፣ ምስጋናን በየቀኑ ተለማመዱ። ሁልጊዜ ማታ የምታመሰግኗቸውን 3 ነገሮች ጻፉ፣ ትንሽም እንኳ ቢሆን። አመስጋኝነት በህይወታችን ውስጥ ጥሩ የሆነውንና ያለንን መልካም ነገር እንድናይ ያደርገናል። ስድስተኛ፣ አቅማችሁ ወይም ጉልበታችሁን ጠብቁ። ጊዜያችሁንና ሰላማችሁን ላሉታዊ ወይም መጥፎ ሰዎች ወይም ማለቂያ ለሌለው ክርክሮች መስጠት አቁሙ። ከዚህ ነገር አቅምን ከመጨረስ ውጪ ምንም አትጠቀሙም። ማድረግ የማትፈልጉትን ነገር ላለማድረግ አልችልም ማለትን ተማሩ። ሰላምን መጠበቅ ራስ ወዳድነት አይደለም። ሰባተኛ፣ በየሳምንቱ መጨረሻ ቀናቶች እንዴት እንዳለፉ መርምሩና ነገሮችን እንደ አዲስ አስጀምሩ። በሳምንት አንድ ጊዜ ጥቂት ደቂቃዎችን በማሰብ አሳልፉ። ምን ጥሩ ሰራው፣ ምን ደግሞ አላደረኩም፣ በቀጣይ ሳምንት ደግሞ ምን የተሻለ ነገር ማድረግ እችላለሁ የሚሉትን ነገሮች መገምገም ከዛሬ ነገ የተሻለ ማንነት እንድትገነባ ይረዳናል። ሙሉ ህይወታችሁን በአንድ ጀንበር ለመለወጥ አትሞክሩ። ይልቁንም በአንድ ትንሽ ልምድ ጀምሩና ያንን ልምድ ወጥነት እንዲኖረው አድርጉት።
በየቀኑ የሚደረጉ ትናንሽ ድርጊቶች ከጊዜ ወደ ጊዜ ትልቅ ውጤት ያስገኛሉ። ይህ ቪዲዮ ከረዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ።